ይገርማል። ዘንድሮ እንዴት ነው ባካችሁ ጋብቻ እንደዚህ ክብር ያጣበት ቅዱስ ጋብቻ ክብር ያጣበት ለዚያም በቤተክርስቲያን ስም የሚደረግ ንግድ በኦርቶዶክሳዊት ቤተክርስቲያን የሚደረግ ሌብነት የሆነች እህት አለች። አሁን እኮ እያየው ነበረ። በጣም የገረመኝ አባታችንን ቀሲስ ድበኩሉን ተከትዬ ገብቼ በጣም ነበር የገረመኝ። ወይ ጉድ! እዛ ሄዳችሁ የምትጃጃሉ እህቶች ምንድን ነው? እዛ ሄዳችሁ የምትጃጃሉ እህቶች ባል ፈልጋሉ፣ ሚስት ፈልጋሉ። እንዲህ ነው እንዴ ባልና ሚስት? እንዲህ ነው እንዴ ቅዱስ ጋብቻ? እንዲህ ነው እንዴ? እንደዚህ ነው እንዴ ቅዱስ ጋብቻ? የሆነ ልክ እንደ አማዞን ኦርደር ነው የምታዙት፣ እንደ አንድ ሱቅ፣ እንደ ሱፐርማርኬት። ይሄን እቃ ፈልጋለሁ፣ ይሄን እቃ ፈልጋለሁ። እንደዛ ነው ጋብቻ። በቲክታክ ነው ቲክታክ ላይ ነግቡ እስቲ እንዲያው ጋብቻ እናገናኛለን። ቀልድ፣ ሹፈት፣ ገንዘብ መሰብሰቢያ። ስራ አሰሩም እንዴ? ስራ ስሪ እንጂ እህታችን ተነስተሽ እንዴ አታፍሩም እንዴ? ይሄ ከየት ያመጣችሁ ስርዓት ነው? ደግሞ አባቶች ሲናገሯችሁ ደግሞ አልሰማም። እንትን ሌላ ሰው መጥቶ ይናገረኝ እንዴ? ማነሽ አንቺ? ማነሽ አንቺ? እውነትም የሼን ዕቃ እኮ አረጋችሁት። ይሄ እኮ በጣም እኮ እንዴ ሌብነት እኮ ነው። ባይዘው ኃላፊነት የሚወስደው ማን ነው? እሺ ለምሳሌ አንድ ሰው ጋር በኦንላይን ተገናኛችሁ። እኔ እንኳን አግብቻለሁ ተመስገን። እና አንድ ሰው ጋር ተገናኛችሁ። ከዛ ማን ነው ኃላፊነት የሚወስደው? ይቺ ልጅ ብትደፈር፣ ይቺ ልጅ ተደፍራ እንትን ብትል፣ ይቺ ልጅ ነገር ላይ ብዙ ችግር ውስጥ ብትገባ፣ ይሄ ልጅ የሆነ ነገር ቢሆን ማን ነው ኃላፊነት የሚወስደው? እንዲህ ሴቶቹ ምን ሆናችሁ አይደለም ጅል የምትሆኑት? ቁመቱ እንዲሆነ ደረቱ እንዲሆነ ልትሉ ነው? አታፍሩ? አንተስ እግሯ እንዲሰፋ ያለ እግሯ አጠር ያለ ጥፍሯ እንደዚህ ሆነ ጣቷ እንደዚህ ሆነ ልትል ነው እንዴ? አታፍሩም እንዴ? እንዴ እህታችን አታፍሪም እንዴ? ምንድን ነው የምታገናኙን? ያልገባኝም ምንድን ነው አገናኛለሁ? ምንድን ነው የምታገናኙ እንዴ? የቤት ሰራተኛ ነው የምታገናኙ? ዘበኛ ነው የምታገናኙ? የቤት ጥበቃ፣ አትክልት ኮኳሾ የምታገናኙ እንዴ? እሱም እኮ ስንት ጣጣ አለው እኮ። ስንት ልምድ ታይቶ የስራ ልምድ ታይቶ ለዛውም ለዘበኝነት። ኦኬ ዘበኝነት የናኩ አይደለም ግን ሰው እንኳን ለጥበቃ ሲመለመል እንደው ተጣርቶ ምን ተብሎ ነው? ጭራሽ ቅዱስ ትዳርን ቅዱስ ጋብቻን እንደ አማዞን ዕቃ እንደ ሼን ዕቃ በእንትን በምዝገባ እንደ ሴቱ። እኔ ያልገባኝ ነገር እዛ ቤት ሄዳችሁ ባል ፈልግልኝ የምትሉ እዛ ቤት ሄደ ሚስት ፈልግልኝ የምትል ምን አይነት ስንፍና ውስጥ ነው የገባችሁት? ወይ ጉድ! አረ ሰው ገንዘብ ሲሰራባችሁ ወቁ። ገንዘብ ሲሰራባችሁ ወቁ። በጣም እኮ የሚገርም ነው። በጣም አሁን እኮ ቀሲስ ዲበኩሉ ገብተው ሲነጋገሩ ሰምቼ በጣም ነው የገረመኝ። እሳቸውን ተከትዬ ገብቼ እዴ እዛ ጋር ደግሞ የምትሄዱ አባቶች ራሳችሁ እዛ በተለይ ሀሳቧን የምትደግፉ አባቶች ምን ሆናችሁ ነው? ሀሳቧን የተቃወማችሁ ማተክል ግን የደገፋችሁ ፕሮግራም አለን። ልብሽን ትቢተኛ አድርገሽ አባቶችን ሳሰሚ አልሰማችሁም፣ ተንኮለኛ ናችሁ ያልሽ አንቺ ነህ ጸሎት የምታደርጊው። የጸሎት ሰዓታችን እንዲያልፍ ሙድ ነጠላ ለብሰሽ ምናምን ቁጭ ስላልሽ እዴ የጸሎት ሰዓት አባቶችሽን እንደዛ እያዋረድሽ አባቶችሽን አልሰማም እያልሽ የጸሎት ሰዓት ደርሷል። እናንተ ናችሁ እኮ እናንተ ናችሁ ሄዳችሁ እዛ ታብታ የምታረጉ፣ ሄዳችሁ እዛ ገስት እያላካችሁ የምትጃጃሉ እንዴ! ይሄ እኮ ባይዘው ዝሙት ነው። ይሄ እኮ ምንዝርና ነው። ማን ነው ኃላፊነት የሚወስደው? እሺ ተገናኛችሁ፣ ማን ነው ኃላፊነት የሚወስደው? ንገሩኝ እስቲ። እሺ ልጅቷ አገናኘቻችሁ፣ ማን ነው ኃላፊነት የሚወስደው?
እንዴ? ቤተክርስቲያን የታውቃታለች ልጅ። ሌሎቹ ሲያደርጉት ኦኬ፣ ምክንያቱም ከቤተክርስቲያን ውጭ ናቸው። ኦኬ፣ ዓለማዊ ናቸው፣ ሌቦች ናቸው። የሆነ መንፈሳዊ ነገር በቃ ነጠላ አድርገው የሆነ ስዕል አድርገው ከጀርባ የመጡ አይደሉም። እሷ ላይ ግን ስታደርጉ ትክክል ያለው ምንድነው? በቤተክርስቲያን ከቨር ነው የመጣችሁ። የቤተክርስቲያን ልክ መለያ አድርጋ ነው የመጣችሁ። ቅዱስ ጋብቻ በቲክታክ ሪሊ እንዴት ነው የምታሾፉት? በጣም ጊዜ አላችሁ። በጣም ህይወታችሁ ላይ ለመቀለድ በጣም ጊዜ አላችሁ ማለት ነው። በተለይ እዛ ገብታችሁ እንትን የምትሉ ኦኬ። ሌሎቹ ያደርጉታል እኮ ሌሎቹ እኔ አያገባኝም፣ አይመለከተኝም። ዓለማዊ የሆኑ ጌመር የሆኑ ምን ያደርጉታል? አስተያየት ሰጥቼ ማላቅ፣ አይመለከተኝም። እቺ ልጅ ግን የቤተክርስቲያን ልብስ ለብሳ የቤተክርስቲያን ጋብቻ ነው ማገናኘው ነው የምትለው። እንግዲህ ቅዱስ ጋብቻ ነው ማገናኘው ነው የምትለው እቺ ልጅ እንዴ! አትነቁም? እንደዛ ገብታችሁ የምትጃጃሉ እህቶች፣ እድሜና ጫማ ቁጥር የምትጠይቁ ወንድሞች፣ ጫማ ቤት ልከፍት ነው ወገብ ቁጥር የምትጠይቅ ልብስ ቤት ልከፍትለት ነው ልሰፋ ነው። ቅዱስ ጋብቻ እንደዚህ ነው እንዴ? ቲክቶክ እንዲሁ እንደዚህ በቃ ነውራችንን ብልግናችንን ያወጣ። በየቤቱ ስንት አይነት ሌባ እንዳለ ያቻር፣ ስንት አይነት ሌባ እንዳለ፣ ስንት አይነት አጭበርባሪ እንዳለ የሚገርም ነው እኮ በእናታችሁ። ናርዶ ሰላም ብያለሁ። ሰላም መምህርዬ፣ እንዴት ነህ? እግዚአብሔር ይመስገን አለሁ። እግዚአብሔር የተመሰገነ ይሁን። አሜን። ሀሳብ አለሽ? አዎ አለኝ። እሺ፣ እርስዎ እንዳሉት ያው ልክ ኖት። ማለት አሁን በተለያየ ቦታ ላይ እየተለመደ የመጣ ነገር ነውና አንዳንድ ጊዜ ሳስበው በተለይ ስፔሻሊ ሴቶች ማለት ነው እንዴት ማለት በዚህ ልክ ራሱ የዚህን ያህል መድረሳችን በጣም ነው የሚያሳዝነኝም የሚያሳፍረኝም። በእርግጥ እኔ እንደዚህ አይነት ነገር ተከታትዬ አላውቅም፣ ግን ሶሻል ሚዲያ ተጠቃሚ እስከሆንኩ ድረስ በአጋጣሚ እነኚህ ነገሮች አያለው ማለት ነው። እዚህ ቦታ ላይ ሄጄም አላውቅም፣ በእርግጥ ግን ሰማለሁ፣ አያለው እና ስፔሻሊ ሴቶች ለራሳችን ምን ያክል ቦታ ብንሰጥ ምን ያክል ራሳችንን ብናዋርድ ነው እንደዚህ አይነት ቦታ ላይ ተገኝተን እንደዚህ ምንለው ማለት ነው። አይገባኝም አንዳንድ ጊዜ ማለት ሴት ልጅ ማለት ለኔ ለራሴ የምሰጠው ቦታ አለ። ሴት ማለት ለኔ ትልቅ ነገር ነው ብዬ ነው የማስበው ማለት ነው። እና ራሳችንን ዝቅ አድርገን ራሳችንን አዋርደን በአደባባይ እንደዚህ አይነት ነገር ማድረጋችን በእውነቱ ተገቢ አይደለም። እንደገና ደግሞ ቅድም እርስዎም እንዳሉት ኃላፊነቱን ማን ነው የሚወስደው? በፊት እኛ ስንሰማ እንደዚህ በገንዘብ ነበረ ሰው ተጭበርብሮ እንደዚህ ሚዲያ ላይ ወጥቶ እንደዚህ የሚለው። አሁን ብዙ ደግሞ አሁን ይሄ ህይወት ነው። ህይወት ቅዱስ ጋብቻ እርስዎ እንዳሉት ከእግዚአብሔር የሚሰጥ እግዚአብሔር አምላክ ለኛ የሚባርከን የምንባረክበት ነውና ሰው በዚህ ልክ ወርዶ በአደባባይ እንደዚህ ይፈልጋለሁ እንደዚህ አይነት ምናምን ማለቱ እኔ ለሴቶች ነው ይሄን የምናገረው። ሴቶች ራሳችሁን ማክበር አለባችሁ። ሴት ልጅ አደባባይ ላይ ሌሎች ነገሮችን የሚያሳፍሩ ነገሮችን እየተመለከትን ነው ያለ ነው እስካሁን ድረስ። አሁን ደግሞ ብሶ አደባባይ ላይ ወተን እንደውም አንዳንድ አይቻለሁ በቪዲዮ ሁሉ ወጣው እየታዩ ማለት ነው እንደዚህ ነው እንደዛ ነው የሚሉ ማለት ነው። እኔ ለራሴ አፍራለሁ እና በዚህ ልክ ባንሆን። በእርግጥ ያለንበት ጊዜና ዘመኑ አስቸጋሪ ነው። ሰውን አይደለም ሰውን ልናፍር እግዚአብሔርንም ማፈር ትተናል። ይሄ ሁላችንም ጋርም ያለ ነገር ነው። ያው ከጊዜውም አንፃር ይሆን አይዶን ነው እሱም አይገባኝም። እና እሺ ናርዶስ ያሳልፍ በቀል ያረች እሺ ታለም ሰዎች ስላሉ ገስት ላይ ኦኬ እሺ በተለይ ሴቶች ራሳችሁን ባትሉ ብያለሁ። አመሰግናለሁ እድሉን ስለሰጣችሁ። እሺ መልካም አርጉልኝ። ማን ናቸው እነ ቀሲስ ማን ናቸው? ቀሲስ ዲበኩሉ ካሉ
ቀሲስ ዲበኩሉና ሌሎቹ መምህራን ካሉ አንዴ ጥሩልኝ። በዚህ አመሰግናለሁ። ናርዶሴ መውረድ ትችላለሽ። እሺ አንድ ነገር ልናገር፣ በደንብ አስተውሉ ክርስቲያኖች። ጋብቻ ቅዱስ ነው፣ አለቀ። ጋብቻ ቅዱስ ነው። ፕሮቴስታንቶች ዛሬ አትላኩ። ከፕሮቴስታንቶቹ ከእናንተ ጋር ጉዳይ የለኝም ዛሬ ፕሊስ። ዛሬ አይደለም፣ ዛሬ ሀሳቤ ከእናንተ ጋር አይደለም። ዛሬ ቲክቶክ ላይ እያጨረበሩ ስላሉ ነው እንዴ? ኦኬ እሺ። ሳን ኦፍ ዳ አፖስትል ብዙ ሰው አላቸው እዛ። ልምጣ ወደዛ ወይስ እንዴት ይሻላል? ያሳውቁኝ። መምህር ኤፍሬም ቤት ናቸው። ኦኬ እሺ እኮ እስኪ ያሳውቁኝ። እስቲ ያሳውቁኝና መምህር ኤፍሬም ጋር እኔ ልምጣ ወይስ እዚህ ይመጣሉ? ብዙ ሰው ከሌለ 214 ሰው። ኦኬ 214 ብዙ ሰው የለም። 220 ሰው ነው ያለው። እሺ እንደዛ ከሆነ ወደ እኔ ይምጡ፣ ንገሯቸው። ወይ ወደ እኔ ይምጡ። እዚህ ብዙ ሰው ስላለ እዚሁ ቢመጡ ጥሩ ነው። እዚሁ ቢመጡ ጥሩ ነው። ንገሯቸውና በዛ ያለ ሰውም እዛ እንሂድ፣ እዚህ እንሁን፣ እዛ እንሂድ። ሽብሸባ አረጋችሁት እኮ። እንዴት ዋሉ ዲያቆን? ጤና ይስጥልኝ መምህር፣ እንዴት አሉ? ጤና ይስጥልኝ። ይበረታሉ መምህር? እግዚአብሔር ይመስገን። እንዴት እያዩት ነው የቲክቶክን ጋብቻ? እኔ እኮ እንዲያው ምሳሌ ከሆነ ብዬ እኔን ጋብቻ እኮ ፖስት አደረኩ። በቃ እኔ በቲክቶክ አይደለም እዚህ የደረስኩት። ምክንያቱም የቲክቶክ ጋብቻ እዛ አያደርስም፣ ፈጽሞ አያደርስም። እንዲሁ ምን አይነት እኮ እኔ እንትኑ እኮ አይደለም የሚገርመኝ መምህር፣ እንዴት ሰው አባቶችን አልሰማም። በጣም ሲኖዶስ ጠርቶ ያናግረኝ እንዴ! ለአንድ ካህን እኮ ሰማይ ምድር ይገዛል እኮ። እኔ በጣም እኮ ምን አይነት እንትን እንደደረስንና እንደው በደንብ ያስተምሩ። እኔን ታይ። ኧረ እኔ ምን አስተምራለሁ? እናንተ ታስተምራለህ። እኔ ገርሞኝ ነው እኮ ልተኛ ነበረ እኮ እና ቀሲስ ዲበኩሉ ሲገቡ ቆይ እስቲ ምንድን ነው ብዬ እንትን ስል እንዴ በጣም ባዘንኩ። በቃ እንዴ ጭራሽ ሲኖዶስ እንዴ! ይሄ እኮ ባይዘወይ እኮ ይሄ በጣም እንዲሁም ዝሙትንና ምንዝርናን የሚያሳፋ መንገድ ነው። ምክንያቱም በሶሻል ሚዲያ ሰዎች ተዋውቀው ያተረፉት ራቁት ፎቶ መላክና ራቁት ቪዲዮ መላክ ነው። ያተረፉት ርኩሰት ነው። ምክንያቱም የትኛው ሶሻል ሚዲያ ላይፍ ነው ወደ ቅድስና፣ ለዚያውም በምርጫ እግር እጅ እንዲሆንልኝ እድሜ እንዲሆንልኝ እያልክ እንዲህ እያልሽ እና በጣም ነው የሚገርመው። እንግዲህ ለካህን ያልታዘዘች እህት ናት ኃላፊነት የምትወስደው። ካህናትን የማታዳምጥ እህት ናት። ነገ አገናኝታ እነዚህ ሰዎች መሀል የሆነ ነገር ቢፈጠር ኃላፊነት የምትወስድ ማን ናት እንዴ? ትራንዚሽን ውስጥ ወዴት ነው? ኦኬ ልጆቹ ተሰበሰቡ፣ ከዛስ ተገናኙ፣ ከዛስ ወዴት ነው ትራንዚሽን የሚደረጉት? የቅዱስ ጋብቻ ትምህርትስ ማን ነው የሚሰጠው? ማን ነው ኃላፊነት የሚወስድ? ማን የነሳህ አባታቸው? ምን ተዋውቀው ነው እንደ አማዞን እና እንደ ሼን ዕቃ ከስተማይዝ ተደርጎ እንዲትኑልኝ በሚል ነው እንደ መንፈሳዊ ጋብቻ የሚጀምረው ሲጀመር? እና እኔ በጣም ነው የገረመኝ። እኔ እንደውም ችላ ብየው ነበር፣ የሚገምሩት መምህር ችላ ብየው ነበር። በቃ ግን አሁን ሳየው ግን ዛሬ በተለይ ሳያት በጣም ነው የገረመኝ። እሷን ማስቆም አይቻል ይሆናል፣ ምክንያቱም ቢዝነሷ ሊሆን ይችላል፣ እንትኗ ሊሆን ይችላል፣ የምታገኝበት የገቢ ምንጭ ሊሆን ይችላል። ምእመኑን ግን ምንም ችግር የለው፣ ምእመኑን እነግራለን። ሄዶ እንግዲህ ነገ ቤተክርስቲያን እንዳትሰደብ ነው ዲያቆን ትልቁ የከፈትኩበት ምክንያት። ነገ ቤተክርስቲያን ደግሞ እንዳትሰደብ፣ እንዲደፍሮኝ እንዲያስረግዞኝ በዚህ ወጥቶ በዚህ ገብቶ እንዲያው ቅዱስ መስሎኝ እንዲያው መንፈሳዊ መስሎኝ እንዳይባል፣ የቤተክርስቲያን ስም እንዳይነሳ ይሄንን አሳውቀን ለምእመኑ እንግዲህ ሄዶ የሚጃጃል ካለ ይጃጃል። ብልህ የሆነና አስተዋይ የሆነ ሰው ግን በርከክ ብሎ ጸሎት መጸለይ ነው። በርከክ ብሎ ከቻላችሁ እንደውም ሶሻል ሚዲያ ወጥታችሁ ሱባኤ መያዝ ነው። ሱባኤ መያዝ ነው ከቻላችሁ። እንደውም ጭራሽ ጊዜ ሰጣችሁ መስፈርት እየወጣ በእስክሪብቶና በደፍተር እየተያዘ ነው እንዴ? አይደለም፣ እንደዛ ሊሆን አይገባም፣ ነውር ነው። ዲያቆን ይቀጥሉ ሀሳብ ካሉት።
መልካም ምንድነው ትምህርቱን በደንብ ትሄዱበታላችሁ። ግን መረዳት ያለብን ምን አለ መሰላችሁ፣ መምህርም በደንብ ጉዳዩን በደንብ ኤቭሪዴይ ስከታተል ስለነበረ እኔም አንዳንድ ነገሮችን ላንሳ። ኦኬ፣ የመጀመሪያው ከዛ ቤት የሚካሄደው ነገር ምንድን ነው? ይሄን በደንብ መታወቅ አለበት። አንደኛው በጣም ትልቅ ፖለቲካዊ እንቅስቃሴ ይደረግበታል። አሁን በዚህ ጉዳይ ማለት ነው። ምሳሌ አሁን ቀሲስ ዲበኩሉን የገቡበትን ምክንያት አይታችሁታል። አንድ በፖለቲካ ምክንያት ቀሲስ ዲበኩሉን እንዲያረጉ እንዲበሉ ስደቡ እያለች እሳቸውን ብቻ አይደለም በጣም ብዙ የቤተክርስቲያን የሐዲሳት የብሉያት ሊቃውንት መምህራንን ሙሉ ማሰደብ ከማን የመጣ ነው እናውቀዋለን። ክህነት የለም ብላ መጣም ልጅ ናት። በነገራችን ላይ ይሄ ኢትዮጵያ የዓለም ብርሃን የሚባል ሊቀ ሊቃውንት አያሌው ታምሩ የሚባሉ ሰው አቡነ ጳውሎስን ስላወገዙ እዛ በኋላ ያለው ክህነት አይሰራም ወደሚል በዛ መንገድ የሚሄዱ ቤተክርስቲያን ካህናት አይጠይቁኝም የምትል ሰው ናት። በነገራችን ላይ በዛ ውስጥ ምንድነው የሚካሄደው? ማሸማቀቅ መምህራን። አንደኛው እሱ ነው። ሁለተኛው በዚህ ሳምንት ሲካሄድ የነበረው ምን አለ ፖለቲካው ወደ ምን ወርዶ ነበር? እንደው ግልጥ ማድረግ ስለሚገባ ነው። እንደዚህ ማውራት እንኳን አይገባንም፣ ግን በጣም ወረደና ደግሞ ፖለቲክሱ ወደ አንድ ብሔር ከዛ ደግሞ ወደ ሆኑ ጎጦች ሊቃውንቱን መከፋፈል ተጀመረ። ይሄ በጣም አደጋ ያለው ነገር ማለት ነው። ሶስተኛው ይች ልጅ ለዚህ ያበቋት በደንብ ያየን ነበር። የኛው ሰዎች አይዞሽ የሚሏት ሰዎች አሉ። በጣም መታወቅ አለበት። እየገቡ ትክክል ነሽ ምናምን ያቋቋም መምህራንን የሚሉ እዚህ ሳክራሜንቶ ስንት ቤተክርስቲያንን የሚበጠብጡ እነ ጆቢራውን እነ ምናምን የሚደግፉ አዲስ አበባን በተለያዩ ኮሌጅ ላይ ኢቭን ቅዱስ ጳውሎስ መምህራን ሆነው አይዞሽ ያለንልሽ የሚሉ ብዙ ሰዎች አሉ። ሌላው በጣም የሚገርመኝ ቅድም ትልልቅ ፓስተሮች ገብተው ነበር እሷ ቤትና መች ነው የምትከፍቺው? እውነትሽን ነው ምናምን ይሏታል። መረዳት ያለብን ልጅቱ ጀስት 14000 ፎሎወር ነው ያላት። በጣም ብዙ ጊዜዋ ነው ላይቭ ላይ ስናቃት። ከአንድ ወር በፊት ጀምሮ ተመክራለች። መምህር እንድታውቁት በጣም ብዙ ካህናት ተልኮባታል። ተይ አይጠቅምሽም ተብሏል። በጣም ብዙ ካህናት እና ይሄ ጋብቻ አይደለም ፖይንቱ ነው እንድታውቁት። አስቡት አሁን እዛ ቤት መጥቶ ምን ተካሄደ መሰላችሁ? ምሳሌ አንድ ሰው ይመጣል ጋብቻ ፈልጋለሁ ይላል። ስልኩን ይናገራል። ከዛው ላይ በደንብ ስሙኝ፣ ስልኩን ይናገራል፣ አድሬሱን ይናገራል። ፎሎ አድርጉት ይባላል። ፎሎ ያደርገዋል ህዝብና ህዛብ። በቃ ኦርቶዶክሳውያን ሴቶች እህቶቻችን መጫወቻ ይሆናሉ ማለት ነው። እውነት ለማውራት እና ብዙ ትናንትና በጣም ብዙ በመረጃ የምናሳያቸው ነገሮች አሉ። ዞሮ እኛ የእሷን ድህነት ነው የምንፈልግ። መምህር አሁንም ትመለስ። ግን ሲኖዶስ ይጠይቀኝ፣ አባቶች ካህናት አይጠይቁኝም። ሲጀመር እናንተ ማን ስለሆናችሁ ነው እኔን የምትናገሩ የሚል የቀለሜ ጎረቤት ናት። እዚሁ እንትን ነው የምትኖረው፣ ኒውዚላንድ ነው የምትኖረው እና አይጠቅማትም ለቤተክርስቲያንም ለምንም። እና እስኪ በደንብ ይሄዱበት። አይ ፍትሐ ነገስታችንም እኔ ቅድም እንዳልኩት ብዙ ችላ ብየው ነበረ። በቃ ምንም ቦታም አልሰጠሁትም። በነገራችን ላይ እንደዚህ አይነት ሰዎች እኛው ነን ብዙ ሰፊ ነገር የምንሰጣቸው፣ ሰው እንዲያውቃቸውም እንዲያቸው የምናደርገው እኛው ነን። ባይዘወይ እኛውም ደግሞ ያን ነገር እንዳያገኙ ማድረግም እንችላለን። አሁን ግን ዛሬ በተለይ አባቶችን ስትናገር ያ በጣም የሌለ ነገር ነው። በጣም ተንኮል ነው። ሌላው አንድ መምህር አሁን ለምሳሌ እኔ ገባው እዛ ቤት እስልምና ይሁን ሃይማኖቴ ፕሮቴስታንት ይሁን ምን ይሁን በአሁን ሰዓት በተለይ ኦርቶዶክስ ነን እያሉ የሚያጨረብሩ ብዙ አሉ። ብዙ ከሌላ ቤተ እምነት ለምሳሌ አንድን ሴት ስልክ ቁጥር እዛ ሰጥቶ ያችን ሴት ወስዶ እንደፈለገ ከተጫወተ በኋላ ሃይማኖታን ኦርቶዶክስ ነኝ ብሎ ዋሽቶ ማህተብ አንገቱ ላይ ሰቅሎ የሚገባውን ነገር አጥንቶ ከዛ በኋላችን ልጅ ወደ ሌላ እምነት ቢወስድስ ማኑ ኃላፊነት የሚወስደው? እሷ ናት። ማኑ ኃላፊነት ወስዶ ልጆቹን የሚጠብቅ እንዴ? የኦንላይን ጋብቻ አለ እንዴ? እህቶች እንዴት ነው የማትነቁት? በተለይ እህቶች እንዴት ነው የማትነቁት? እንዴት ነው የሄዳችሁ እዛ የምትጃጃሉት?
ይሄ ይሁንልኝ በዚህ ወጥቶ በዚህ እንዴት ነው የማታጠኑት? እስከ መቼ ነው? በቃ እንደ እህቶቻችን በተለይ አረብ ሀገር ያሉ እህቶቻችን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ ምንኩስናም እኮ ክብር ነው። እንዲሁ እድሜ የገፋ እድሜ ያለፈ ለእኛ እኮ ለክርስቲያኖች እኮ ምንኩስናም ህይወት ነው። ወይ ቅዱስ ጋብቻ ነው ወይ ምንኩስና ነው። ቅዱስ ጋብቻም ቢሆን እግዚአብሔር ስለፈቀደ ነው። ምንኩስናም ቢሆን እግዚአብሔር ስለፈቀደ ነው። ምክንያቱም ሚስት ከእግዚአብሔር ዘንድ የምትሰጥ ናት። ባል ከእግዚአብሔር ዘንድ የሚሰጥ ነው። ከእግዚአብሔር ዘንድ ያልተሰጠች ሚስት ትርፉ ዝሙትና ምንዝርና ውስጥ ነው የምትገቡት። መርከስ ውስጥ ነው የምትገቡት። ቆሻሻነት ውስጥ ነው የምትገቡት። እኔ እንኳን ቁጭ ብዬ ላገናኛችሁ ማለት አልችልም። እኔ ዲያቆን የቤተክርስቲያኑ አገልጋይ ቁጭ ብዬ ላገናኝ ኃላፊነት አልወስድማ። ምንድነኝን ኃላፊነት ወስደው? የንስሐ አባቶች እንኳን በሚዲያ ላይ ማገናኘት የማይችሉ ከንስሐ ልጆቻቸውን ባወቁ ባጠኑ በተረዱ በመረመሩ ልክና እውቀት እዛ ወንድምና እዛ ያሉት ልጆቻቸውን ይሄ ከዚህ አንጻር ትሻላለች ብርታታቸውን ህይወታቸውን አንዱን ድካም አንዱ ጥንካሬ አጥተው እንዲያው ሪኮመንድ ያደርጋሉ እንጂ በውስጥ አደባባይ ላይ ተወጡ እስክሪፕቶ ደፍተር ተይዞ እስቲ እናገናኛለን እንዴ? ሰራተኛ ለምን አታገናኝም? የቤት ሰራተኛ የሚፈልጉ ብዙ አሉ፣ ስራ ያጡ። ትልቁን ቅዱሱን ጋብቻ ትልቁን ቅዱሱን ተቋም እንደዚህ ማሾፍ ምን የሚሉት ነው? ቅድም ስናገር ነበር። ለቤት እንኳን ሰራተኝነት ሰው ኢንተርቪው ያደርጋል፣ ኃላፊነት ይወስዳል። ለመንፈሳዊው ቅዱስ ጋብቻ መልክና ቁመት እድሜ ነው መስፈርቱ። ነገ ላልከዳሽ ላልክድህ በድካምም ብትሰንፊም ብትወልጅም በህመምሽም በጤናሽም በማጣትህም በማግኘትህም በጉለትህም ላገለግል ልቆምልህ የሚለው ትጋት የሚመጣው ጽናት የሚመጣው ፍቅር የሚመጣው ቲክቶክ ላይ ምን ይሁንልህ በሚል ጥያቄ ነው። እንዴት ትሁንልህ በሚል ሪፖርት ማድረግም አይደለም መፍትሄው። አትሂዱ። ለምን ሪፖርት የምታደርጉት እንዴ? አትሂዱ። ፍታ እንዲያውም ምን እንደሚል ላሳይና ቆይ ስለ ፍትሐ ነገስታችን ቲክቶክ ከመምጣቱ በፊት የነበረው ፍትሐ ነገስታችን አንቀጽ 24 ምን እንደሚል አስነብባችሁና ወደ ሌሎቹ መምህራን ሄዳለሁ። እኔ እንቅልፍ ኮልተኛ ነበረ እኮ ሲኖዶስ ሲጠራልኝ ስትል ጊዜ ነው ወይ ሲኖዶስ እቺ ቆርጣን የተመጣችው በቃ የቤት ኪራዋን የምትከፍልበት ልጆቿን የምታሳድግበት ገቢ ያስፈልጋታል። ስለዚህ ቆራጥ ናት፣ ጎበዝ ናት። ምንም ወደኋላ አትልም፣ አታዳምጥም። እንደዚህ አይነት ሰው ደግሞ ክርስትናን አይወክልም፣ ነጋዴ ነው። መምህር ይጨርሱና በደንብ ይሄዱበትና እኔ አሳያቸዋለሁ በማስረጃ ከየት ወዴት እንደመጣ ማለት በደንብ ማወቅ ስላለብን ኦርቶዶክሳውያን ከጀርባ ያሉት ምን አይነት ድጋፍ እንደሚያደርጉላት ማለት ነው። እንዴ ኢፌክትስ ኦኬ። እሺ ይሄ ፍትሐ ነገስታችን ነው የምታዩት፣ ፍትሐ ነገስታችን ነው። ስለና ሀቢባ አያገባንም። ባይዘዌ ስለና ሀቢባ ሴሎችም ምን አያገባኝም፣ ተናግሬም አላውቅም፣ ምክንያቱም አይመለከተኝም። እች ልጅ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስም ነው የመጣችው። እና ሀቢባ በኦርቶዶክስ ስም አልመጡ፣ ወይም ሌሎቹ ቲክታከሮች የኦርቶዶክስን እንትን አድርገው ከቨር አድርገው አልመጡ። ቅዱስ ጋብቻ መንፈሳዊ ጋብቻ ብለው አልመጡ። ስለ ሀቢባ አያገባኝም። ሀቢባ ብላችሁ አጻፉ። ሰነፋቱ ነው። አስተውሉ። የምንናገረው ነገር ደግሞ አስተውሉ። ምን ከምን እንደሚገናኝ እንደማይገናኝ እያወቃችሁ። እሺ አንቀጽ 24 እንዲላል ስለ አስጨጨትና ማጫ ስለመስጠት ስለማግባትና ከግቢ በኋላ ስለሚደረገው ይላል። እርሱም 6 ምዕራፎች አሉት። መጀመሪያው ምዕራፍ ስለ ጋብቻ ከመናገራችን በፊት የሚቀድመውን ነገር ልንናገር ይገባናል። ለመጀመሪያ ፍቃድ ሁለት ስራዎች አሉትና ከሁለቱ አንዱ ዘር ለመተካት ልጅ ለመውለድ
ለቀድሞ አያቶች ብዙ ተባዙ ያላቸውን የእግዚአብሔርን ቃል ወደዚህ ይመራል። ዘፍጥረት 1 ያመጣል። ይኸውም ልጅ ለመውለድ ያለ ሩካቤ አይፈጸምም። ዳግመኛም በሰው በእንስሳዊ ባህሪ የፊተወ ጾር በጸናችበት ጊዜ ከእርሱ የሚገኝለት የሩካቤ ፍላጎት ይፈጸም ዘንድ ነው። ይኸውም ከሁለት ይካፈላል። አንዱ ልጅ ለመውለድ በሚገናኙበት ጊዜ ፈቃድን መስጠት ነው። ሁለተኛው በዚህ ዓለም ድካምን ለማቅለል አንዱ ለአንዱ የሚያደርገው በተጋቡት መካከል የሚደረግ መረዳዳት ነው። ልዑል እግዚአብሔር ለአዳም ጓደኛ እንፍጠርለት እንጂ ብቻውን ሊሆን አይገባውም ብሎ የተናገረውን ቃል ወደዚህ ይመራል ይላል። አስተውሉ። ፍትሐ ነገሥታችን እንኳን ቤተክርስቲያናችን ኃላፊነት ወስዳ ቤተክርስቲያን ይሄን ነገር እንዴት እንደምትመለከቱ እንዴት ጥንቁቅ እንደሆነችው ኦኬ። የጋብቻውን ዓላማ ምን እንደሆነ ጋብቻን የሰጠ እግዚአብሔር እንደሆነ ደግሞ ብቻውን እንዳይሆን እግዚአብሔር ለአዳምን ሴትን ያዘጋጀ እግዚአብሔር እንደሆነ እንጂ እኔ ነኝ የማዘጋጅላችሁ ሴት ብቻችሁ እንዳትሆኑ። ዲያቆን ፋሲካ ናቸው የሚያዘጋጁት፣ ወንድማችን ጸግሽ ነው የሚያዘጋጀው። ቤታቸውን ከፍተው ኑ እስቲ ሴት ላገናኛችሁ፣ ኑ እስቲ ወንድ ላገናኛችሁ ይላሉ። እንችላለን እኛ ማለት አንችልም። ሲጀመር ከመነሻውም ጋብቻ ቅዱስ ስለሆነ ሰጪውም እግዚአብሔር ነው፣ ዓላማውም ከእግዚአብሔር ነው፣ ባራኪውም እግዚአብሔር ነው፣ አድራጊውም እግዚአብሔር ነው፣ ለአዳምም የሰጠው እግዚአብሔር ነው። ስለ ፍቺ እንኳን አምላካችን ኢየሱስ ክርስቶስ ሲጠየቅ ከቀድሞ እንደዚህ አልነበረም ነው ብሎ የመለሰላቸው። ፍቺ ራሷ እግዚአብሔር ከሚጠየፋቸው ነገሮች ፍቺ ነው። ለምን? ጋብቻ ምን ስለሆነ? ቅዱስ ዓላማ ያለበት ስለሆነ። ትንሿ ቤተክርስቲያን እኮ ይባላል እኮ ጋብቻ እንዴ! ጭራሽ ቲክቶክ ላይ ሆነ ጋብቻ፣ ለዚያውም በቤተክርስቲያን ስም፣ ለዚያውም ነጠላ ተደርጎ ምን ተብሎ ስዕለ ሥላሴ ከጀርባ ተደርጎ ምናምን፣ ለዚያውም ደግሞ አባቶችን አልሰማም፣ የራሳችሁ ጉዳይ። ይህን አንቀጽ 4ን ፍትሐ ነገሥት ያላችሁ ሰዎች ገብታችሁ እንድታነቡ እመክራለሁ። በተለይ እህቶች በተለይ በየቤቱ እየሄዳችሁ ብራችሁን የምትበሉ በየቤታችሁ ሄዳችሁ ወንድ ፈልጋለሁ እንዲሁንልኝ በዚህ ገብቶ በዚህ ወጥቶ የምትሉ መርካቶ ወጣችሁ ይመስላችሁ የሆነ ድንችና ቲማቲም የምትገዙ ይመስል በችርቻሮ የሆነ ነገር መርጣችሁ ወፈር ያለውን ድንች ቀጠን ያለውን ድንች እንደምትሉት አይደለም። ትዳር አይደለም። ትዳር እንደዚህ አይገኝም። እዛ እየገባችሁ ይሄን ያለ እንደዚህ አይነት ወንድ ነው ፈልገው እንደዚህ ሴት ነው ወንድ የምፈልገው የምትሉ ምን ሆናችኋል እንዴ? አይምሯችሁ አይሰራም? የሰውነት ማድረግ ብቻ ነው። ማን ነው ኃላፊነት የሚወስደው? እህቴ ማን ነው ስለ አንቺ ኃላፊነት የሚወስደው? ያገኘሹ ወንድ ሙስሊም ይሁን ፕሮቴስታንት ይሁን ጆኦቫ ይሁን ኤቲስት ይሁን ምን ማስረጃለሽ? ስልክ ተቀያየርሽ፣ አደባባይ ላይ ስልክሽን አስቀመጥሽ፣ ምን ማስረጃለሽ? የቲክታክ ጋብቻ ያተረፈው ራቁት ፎቶና ራቁት ቪዲዮ ነው። እርኩሰት ነው ያተረፈው። እስከ መቼ ነው የማትነቁት እንዴ? በጣም የሚያሳዝን ነው። ለማንኛውም ፍትሐ ነገሥት በዚህ ጉዳይ ቤተክርስቲያናችን ምንድነው ስርዓቷ የሚለውን ማየት ከፈለጋችሁ ከመተጫጨት ስርዓት ጀምሮ እስከ ጋብቻ ድረስ የመተጫጫ እድሜም ራሱ አለ። ባይዘዌ የጋብቻ እድሜ አለ፣ የመተጫጫ እድሜ ተቀምጧል። በክርስትናው ሁሉ ነገር ስፍር ምጥን ተደርጎ ተሰርቶልናል። ዛሬ መጥቼ እኔ የምሰራው የጋብቻ ስርዓት የለም። ምንጩ እግዚአብሔር ነው። መሰረቱን የሰራው ፋውንዴሽኑን እግዚአብሔር ነው፣ ሥላሴ አብ ወልድ መንፈስ ቅዱስ። የምንኖረው ደግሞ እኛ ነን። ለምን ተሰራልን? ለቅድስና፣ ለስጋዊ ጥማት ማርኪ አይደለም፣ ለቅድስና። መስፈርቱ ምንድን ነው? ቅድስና። መስፈርቱ ነው ሃይማኖት፣ ንጽህና። ኃላፊነት ማን ትወስዳለች? ቤተክርስቲያን ትወስዳለች። ቤተክርስቲያን እንጂ ግለሰብ አይደለም። ነጠላ አርጋ ምናምን ፏ ብላ እንደዛ። ይሄ ሌብነት ነው፣ ቢዝነስ ነው። ይሄ የቤት ኪራይ መክፈያ ነው። ይሄ ልጅን ማሳደጊያ ነው። እንዴ ሰው እንዴት ስራ አይፈጥርም? ይሄ እንዴት ስራ ይሆናል እንዴ? ስራ አትፈጥሪም እንዴ? ስራ እንዴት አትፈጥሪም? ኦልሬዲ እኮ ጋብቻ ተሰርቶ ያለቀ እግዚአብሔር የፈጠረው ያዘጋጀው ነው። አለቀ። እንዴት ሌላ ስራ አትፈጥሪም እንዴ? የስራ አይዲያ ከጠፋብሽ ንገሪን። በጣም ብዙ አይዲያ ይሰጥሻለሁ። በጣም ብዙ አይዲያ፣ ብዙ ልትሰሪው የምቻቸው። ይሄ በጣም አሳፋሪ ነው። መዝቀዬ በጣም ውድቀት ነው። ባይዘወይ ለእሷ ውድቀት ነው። እሷን ለተከተላችሁ ደግሞ የውድቀት ውድቀት ነው።
እና አስተውሉ 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 አስተውሉ። ቤተክርስቲያን ላይ በጣም ብዙ አይነት ክህደቶች፣ ምንፍቅናዎች፣ አስመሳዮች፣ ሌቦች ይነሳሉ። ስለዚህ ይሄን አስተውሉ። እሺ ጸግሽ እንኳን በሰላም መጣ። ቢኒ እንኳን በሰላም መጣችሁ። እነ ቀሲስ እነ መምህር ኤፍሬም እዛኑ እያሉ ነው አሉ። እንዴት ይቻላል? መሄድ ይቻላል። ችግር የለም። ተሞት እዚህ ብዙ ሰው ስላለ ቢመጡ ጥሩ ነበረ እኮ እነሱም ብዙ ሰው ይመጣ ያገኙ ነበር። እንዴት ናችሁ? ቢኒዬ ሰላም ናቸው። እንዴት ነህ? ደህና ነኝ። እንዴት ናችሁ? ያው እኔ እስካሁን አልተኛውም። ቴንኪው ሁላችሁም መዝሙሬ በእውነት ይህን ቶፒክ ይዛችሁ መነሳታችሁ ከልብ እናመሰግናለን። እና እኔ እንግዲህ ሌሊቱንም አልተኛውም ቀኑንም አልተኛውም፣ ምክንያቱም ያው ልብ የሚሰብር ነገር ነው የምንሰማው። በነገራችን ላይ ዛሬ እሱ ያለችበት ደብር ትልቅ ንግስ አለ። በነገራችን ላይ የማምላክ ንግስ ዛሬ አለ። እሷ ግን ቤተክርስቲያንም የለችም፣ ያለችው ቲክቶክ ላይ ነው። እና እየጣርን ነው እንግዲህ ከአባቶች ጋር እየተነጋገርን በዛው ደብር ልብ ይሰብራል በጣም። እስቲ አሁን እኮ ልብ የተከፈለ ሀሳብ የተከፈለ እዛም ኑ እያሉ ስለሆነ እስቲ ወይ አንዳችሁ ንገሯቸውና ውስን ያደረጉትን ነገር ወስነን ወይ አንድ ቦታ ብንሰበሰብ ምን ይሻላል? በጣም ሰው እኮ ሞልቷል። በእርግጥ ኦልሬዲ ገስቱ ላይ በጣም ሰው ሙሉ ሰው ያለው። አዎ ገስቱ ሳይሆን ሰው እንዲያዳምጣቸው ሰው ብዙ ሰው እንዲያዳምጥ ስለምፈልግ ነው። ብዙ ሰው አለ እዛ 100 ምናምን ሰው 124 ሰው አካባቢ ነበር ቅድም። ወይ እዚህ ቢመጡ ጥሩ ነበረ። ነገራቸው ወደዚህ እንዲመጡ ቅድም ተነግሯቸው ኑ እዛ አሉ አሉኝ። እኔ ደግሞ ብዙ ሰው እንዲዳረሰ ይሄን ነገር እንዲያውቁ ስለምፈልግ ነበረ። የዛሬው ኮንክሉዥን አይተከዋል አይደለም? በጣም እኔ እኮ ልተኛ ስል ነው ቢኒዬ፣ ልተኛ ስል አየውና እንጂ ልተኛ እኮ በቃ ልተኛ ነበረ። አዎ እና እስቲ ምናልባት ጠሯቸውና እስቲ ወይ አንዳችሁ ከማን ወይ ቢኒዬ ወይ ዲያቆን እሺ እንጠብቃለን። እሺ ጸግሽ ሀሳብ ካለ ቀጥልና ሊቀ ዲያቆንም መጥተዋልና እሳቸውንም እንቀበላለን። መምህር እንግዲህ የሚያዘጋጁትን ያዘጋጁ። እስከዛ እሺ ጸግሽ ሀሳብ ካለ ቀጥል። እሺ እግዚአብሔር አክብርልኝ። ሁላችሁም ሰላም ብያለሁ። ሁላችሁም ዲያቆናት ናችሁ፣ ከልጆች ያላችሁ ሁላችሁም ሰላም ብያለሁ። ሁላችሁም ከላይም ያላችሁ ቅድም በደንብ እኔም እያየኋት ነበር፣ እየተከታተልኳት ነበረ። አሁን ቅድም ያነሳው መዝሙር ኃላፊነቱን ማን ነው የሚወስደው ለሚለው ጠይቃ ነበር። ቀሲስ በኩሉ ጠይቀዋት እነኚህ ልጆች የምታገናኛቸው ልጆች በዝሙት ቢወድቁ ተጠያቂው ማን ነው ይባል። ተጠያቂ ነው አይደለሁኝም ያለችው እና ለምታደርገው ነገር ለሚመጣው ፈተና ለሚወድቁበት ፈተና ተጠያቂ አይደለችም። ጭራሽ አልፋ ተርፋ ቀሲስ በኩሉን እርሶስ ቢያገናኙ ማን ነው ተጠያቂ እስካሁን ወገት ድረስ ካህናትን በክህነት ስማቸው እንኳን መጥራት ማትፈልግ የምትጸየፍ ሴት በነገራችን ላይ ቀሲስ በኩሉ እንዲህ በኩሉ እያለች መጥራት ትፈልግ። ስለዚህ ክህነትን የምትረቅፍ ሴት ነች። ክህነትን አክብራ መናገር ማትችል ነች። መምህራንን እንኳን እንደ መምህርነታቸው ማክበር ማትፈልግ ሰዎች ቢቹስ የእሷን ሐሳብና ቤተክርስቲያን የተችልኛል ብላ የምታስበው ሰው ብቻ ማስገባት እንፈልገው። በነገራችን ቅድም የነበሩት ካህን ራሱ በደንብ አድርገው ሙልጭ አድርገው ቀሲስ በኩሉ ሲናገሩ ደስ ብሏት ነበር እየሳቀች ስትመለከት የነበረችው። ይሄ የሚያሳየው ቤተክርስቲያን የሚያዋርድላትን ሰው ካህናትን የሚያዋርድላትን ሰው ነው እንጂ ካህንን እንደ ካህንነቱ በክብረ ክህነቱ መቀበልን አትፈልገው፣ ወይ ደግሞ ሐሳባቸው መቀበልን አትፈልገው። አሊያም ደግሞ መጽሐፍ እየተጠቀሰ ቤተክርስቲያን ትምህርቷ እንዲህ ነው እንድትባል አትፈልገው። ሐሳቧም አይደለም። በነገራችን ላይ በቃ የእሷ ሐሳብ ትዳር እያገናኘች የምታገኘውን ጥቅም መቀበል እንጂ የቤተክርስቲያን ሐሳብ ይዛ መቀጠል አለ። በጣም የድፍረት ለመምህራን እንኳን መናገር ማይችሉትን ነገር ካልተጠራልኝ ሲኖዶስ ካላወገዘ ይሄን ነገር ተይ ካላለኝ በስተቀር አልተውም ማለች።
የምናውቀው ነገር እንደማይሆን እኮ እናውቀዋለን። መቼም ቢሆን ሲኖዶስ እንኳን አይደለም ለእሷ ለትልልቅ መምህራንም ዝም ብሎ የሚሰበሰብ አይደለም። ስንት ጉዳይ ያለበት አካል ነው ቅዱስ ሲኖዶስ የምንለው። እንኳን አይደለም ቲክቶክ ላይ አንዲት ሴት ትዳር አገናኛለሁ ብላ ይቅርና ማለት ነው። እና እንዲህ አይነት ደፋር ነች። ኦርቶዶክሳዊ ጋብቻ እንኳን ሳይኖራት ነው ስለ ጋብቻ እያወራች ያለችው። በነገራችን ላይ ኦርቶዶክሳዊ ትዳር ሳይኖራት ነው መንፈሳዊ ጋብቻን አገናኛለሁ የምትለው። አህዛብን አግብታ ጣዖት የሚያመልክ ሰውን አግብታ የወለደች ሴት በምን ተአምር ነው ኦርቶዶክሳዊ ጋብቻን እሷ ልትነግረን የምትችለው? በምንስ ተአምር ነው ኦርቶዶክሳዊ ጋብቻ እንዲህ ነውና እንዲህ ሁኑ ብላ የምታጣብሰው? እሷ በምን ተአምር ነው? ይቅርታ ስለ ቃላቶች፣ የዓለም ቃላት ናቸው። ምንም አይነት እኮ መለኪያ እኮ ምንም አይነት መስፈርት እኮ የለም። ሰው አህዛብ አግብቶ እየኖረ ጣዖት አምልኮ ጣዖት የሚያመልኩ ህንዳውያን አግብታ የኖረች ሴት በምን ተአምር ነው እሷ አሁን ስለ ኦርቶዶክሳዊ ጋብቻ ልትነግረን የምትችለው? በምንስ ተአምር ነው መንፈሳዊ ጋብቻ ብላን እየነገረችን ያለችው? እሷ መጀመሪያ መንፈሳዊነቱ አይቀድምም ወይ? መንፈሳዊ ሆኖ መገኘቱ አይቀድምም ወይ? የቤተ ክርስቲያን ሰው መሆን አይጠበቅበትም ወይ? ካህናትን ማክበር መምህራንን ማክበር አይጠበቅም ወይ? አስቀድሞ ራሱ አሁን እኮ መዝሙር እኮ ፍትሐ ነገሥት እየጠቀስ ነው። ፍትሐ ነገሥት ጉዳዩ እኮ አይደለም ወይ? ፍትሐ ነገሥት ስለ ፍትሐ ነገሥት ምን አገባት? መምህር የፍትሐ ነገሥት መምህር መጥቶ ቢያስረዳት እኮ መረዳት እኮ ማትፈልግ መቀበል ማትፈልግ ሰው ነች እኮ። ስለዚህ መቀበል መምህራን መቀበል ማትፈልግ ሴት፣ መምህራን መስማት ማትፈልግ ሴት፣ እሷን የሚያርሟትን ሰዎችን መቀበል ማትፈልግ ሴት መጽሐፍ መጥቀስ ትርጓሜ ማገላበጥ ለሷ እኔ እንደው ለኛው ምዕመናን በየዋህነት አይደለም እኔ አውቆ መሄዱን ይመስለኛል። አንዳንዴ በየዋህነት ሄደው እሷን ለሚያዳምጡ ሰዎች ይጠቅማት ይሆናል እንጂ ምናልባት ይጠቅማቸው ይሆናል እንጂ እሷ የምትመለስ አይነት ደረጃ ላይ አይደለችም ያለችው። ካህናትን ጭምር ማበሻቀጥ ነው ሐሳቧ፣ ፍላጎቷ እንደዛ ነው። ካህናትን ማቃለል ነው ሐሳቧ። በካህናትነት እንኳን እስቲ ቀሲስ ሲቀጥሉ እንኳን አይደለም የምትፈልገው፣ በስም ነው የምትጠራው። ዲበኩሉ እያቸው የምትታወራው እና ይህን ያህል ነው ክብረ ክህነት እንኳን የላት። ሰው ክብረ ክህነትን ካላከበረ፣ ቤተክርስቲያንን ካላከበረ፣ የቤተክርስቲያን ትምህርትን ስርዓቱን ካላከበረ ኦርቶዶክሳዊነቱ ጥያቄ ምልክት መውጋት አለበት ብዬ አስባለሁ። ግን መጀመሪያውኑ እኔ ኦርቶዶክስ ነች ወይ የሚለው ነገር እኔ ቢመለስ ጥሩ ነው ብዬ አስባለሁ። መዝሙር እሺ፣ እግዚአብሔር ይስጥልን። ጸግሽ ቢንዬ ምን አሉ? ብንሄድ ይሻላል። አባቶችም ስላሉ እዛ ትክክል አይደለም። ቦታው ሙሉ ነው፣ ግን ስብከት ነው የያዙት። ስብከት ነው፣ ቀጥታ ውይይት አይደለም። አዎ፣ አይ በዚሁ መወያየቱ የተሻለ ነው ብዬ አስባለሁ። እኔ ለዛውም እንደው መዝሙሬ ከፈቀዳችሁልኝ አንድ አባት ነበሩ ሚስ አንደርስታንዲንግ ያደረጉን አባት። ምናልባት መምህር ፋሲካው እሳቸውን ሼር ብታደርጋቸው ደስ ይለናል፣ ቢመጡ ማለት ነው። ለምን አሁን ምንድነው መከፋፈልም ነው የተያዘው። በነገራችን ላይ መከፋፈልን እና በጥቅም መያዝ ነው። ባይደዌ ምናልባት አሰምተሃል የሚያስተምሩትን ትምህርት እዛ ቤት መምህር ፋሲካው ገና እየጀመርን ነው፣ እናሰማለን። እና ትምህርቱ ከባድ ነው የሚያስተምሩት ትምህርት ማለት ነው። እና እኛ ትላንትና ጥሩ ውይይት ነበረን መምህር ተመስገን ቤት። እንግዲህ እኔ 2 ሰዓት ምናምን ነው ተኝቼ እሳቸው ቤት የገባሁት እና የሚገርመው ነገር እንደዛ ተወያይተን ጨርሰን አንድ አባት ገብተው በቃ ሌላ ነገር ሲናገሩ ነው እኛም ገብተን ለምን እንዲላሉ እሷ ቤት የሚደግፉ ናቸው ብለን ተናግረናል። አሁንም ቢመጡ እኛ እሳቸውን ብናናገር ደስ ይለናል። እንደነዚህ አይነት አባቶች የሚናገሩት ነገር አልገሰጿትም። የዛን ቀንም እኛ መረጃ ነበረን እና ልጅቷ በቃ ሚሽኗ ነው። በነገራችን ላይ እውነት የምነግራችሁ ኃጢአቷን መግለጥ ምናምን አይደለም። 4 ባል ያገባች ሰው ነች። 4 ባል በቃ 3ኛ ባሏ ህንዳዊ ነው። በቃ ቤተክርስቲያንም ተቸግራለች። 4ኛ ባሏን አሁን በቅርብ ጊዜ ነው የፈታችው ማለት ነው። ኦልሞስት ዓመት ከምናምን ድረስ የሚታወቅ ሰው ነው እና ሆን ተብሎ ነው ቤተክርስቲያን ላይ የተነጣጠረባት የአጀንዳ ማለት ነው። ሆን ተብሎ መረጃ አለ፣ ምንም ማንም ያውቃል። እና በጣም ጠንክራችሁ እንድትሰሩ ነው እያልን ያለ ነው። አሁንም ቅድም እንዳልከው ዲያቆን ትልቁ ስጋታችን አረብ ሀገር ያሉ እህቶቻችን
ራቆታቸውን እንደዚህ ፊትሽን ሲልሽ ይላል። ከዛ በኋላ ጡትሽን ላይ እስኪ እንዳልወለድሽ ደግሞ የሆድሽን ሽንትፍ ምናምን ላይ እያለ በቪዲዮ ኮል ይኸው ያሳሰቃያቸው ይከርማል። እና ትመዘግባለች ሁሉ ደግሞ ምን አይነት ሴት ነው የምትፈልገው፣ ቁመቷ ስንት እንዴት ነው ምናምን ብላ ነው የምትመዘግበው። በጣም እኮ ይሄ ድፍረት ጥግ ነው በነገራችን ላይ ሌላዋ ስንዱ ማለት ነው። እና ወጥራችሁ ሁላችሁም ብትሰሩበት ጥሩ ነው። እኔ አሁንም ልንገራችሁ ከአህጉረ ስብከቱ ከአባቶችም ጋር እየተነጋገርኩኝ ነው። በቃ ምክንያቱም ለእሷ ቅዱስ ሲኖዶስ የምታሰብበት የምትሰበሰብበት ምንም ነገር የለም። በእውነት ትውልዱን ማንቃትና መሆን ያለበት ነው። ዛሬ ማርያም ትልቅ ንግስ አለ እዛ መጠየቅ ትችላላችሁ። እሷ ግን ቲክቶክ ላይ ነች። ምን ችግር አለበት? እና ይሄ ነው እና በርትታችሁ ስሩ ለማለት ነው። እንግዲህ እንቅልፌ ከመጣ ወጣለሁ፣ ግን እስከዛ እማራለሁ፣ ሰማለሁ። ከልብ አከብራችኋለሁ። እሺ ቢኒ እግዚአብሔር ይስጥልን። እንሂድ እዛ ይመስለኛል። በውስጥም እየጻፉልኝ ስለሆነ በቃ ወደዛው እንሂድና እዛው ሰብሰብ እንላለን፣ እዛው እንቀጥላለን በቆይታችንን። እንደሱ እናድርግ። አባቶቻችን ብዛ ስለተሰበሰቡ እንደዛ ይሻላል። በቃ እዚህ ያላችሁ 646 ሰዎች ተከትላችሁ ነው። እሺ